የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ኤልያስ አቴልያስ ምንድነው የሚያስጡት? ማን እንደላከ ደርሼበታል። ምን? ስለምንድን ነው የምትወሪው? ማን እንደላከ አውቃለሁ። ለምን እኔና ቤዛ እንደምትከታተለን ደርሼበታለሁ። እሺ ቆይ ማን ይላከኝ? እሱን እኔም አንተም እናውቃለን። አንቺ ልጅ ያምሻል እንዴ? ሰማኛለህ ኤልያስ፣ ከዚህ በኋላ አንተ ሳትሆን እኛን የምትከታተለን እኛ ነን አንተን የምንከታተል። እናንተ ደማን ናችሁ? በሂደት ታየዋለህ። እቺ ልጅ ያማታል እንዴ? ኤልያስ በእርግጠኝነት እንደዚህ ስላልኩ የሆነ ስህተት መስራት የማይቀር ነው። ያኔ ማን እንደላከ በስነ ስርዓት ደርስበታለህ። ፊዮሪ ቆይ ለምን እንደዚህ ትሆኛለሽ? አንቺ እንደዚህ በሆንሽ ቁጥር እኮ ሌላ ችግር ነው የምትፈጥሪው። እሺ ዮሐን፣ እኔ ምን ማድረግ እችላለሁ? ከብሩክ ጋር መሆን እንደማልችል ለብዙ ሰው ተናግሬያለሁ፣ ግን ማንም ሰው ሊቀበለኝ አልቻለም። ሰው ሊቀበልሽ ያልቻለው እኮ የከፈልሽው መስዋዕትነት በጣም ትልቅ ስለሆነ ነው። የከፈልኩትን መስዋዕትነት ካከበሩልኝማ ለምን የብሩክ ካልሆንሽ ብለው ያራክሱብኛል። አሁን ቆይ እንደዚህ እየተናደርሽ ያለሽው ቅዱስ እንደዛ ስላደረገ ነው? በጣም ነው ደሜን ያፈላው። በዛ ላይ ለማ ጋር ሄዶ የጊልያድን ስልክ ካልሰጠኝ ምናምን ብሎ ያን ሁላ ነገር ማድረግ አልነበረበት። ግን እኮ ወዶ አይደለም ስለሚያስብልሽና ስለሚያፈቅርሽ ነው። የፈለገ ይሁና፣ አፈቀረና የኔን ነገር በሙሉ መወሰን አለበት እንዴ? ፊዮሪ የኔ ቆንጆ የኔ ጀግና ሴት በቃ አሁን ታዩ። እሺ የምር ዮሐን፣ ሀና በጣም ነው ያሳዘነች። ብዙ ነገር ሞክራለች። ኩላሊቱንም ለመስጠት ፈልጋ ነበር፣ ግን ያው ሁሉም ነገር አልተሳካም። ቆይ እኔ ማላውቀው ነገር ያለ መስሎሽ ነው እንዴ ለኔ የምትነግሪኝ? ምን ላደርግ ዮሐን፣ በቃ ጨነቀኝ እኮ። ለማንኛውም አሁን ተረጋጊ። ከዛ በኋላ የሆነ መንገድ አናጣ። እንደው ፈጣሪ ረድቶን ከዚህ ጭንቀት በተገላገል። አይዞሽ ፊዮሪ፣ መገላገላችን እንደሆነ አይቀርም። ተስፋ አደርጋለሁ። አንተ እንደሆንክ አውቄያለሁ። ምንድነው የምታወራው? እባክህ እንዳላወቃችሁ ትናገር ከሆነ ግልጹን ተናገር፣ ካለበለዚያ ሂድ። ትናንትና ልታስደበደበኝ ሞክረህ ነበር። ለዛ ነው ፊት ዳማ የመሰለው። ሰማለህ፣ እኔ ለአንተ ስለማላንስ መቼም ቢሆን ሰው ለአንተ አልቀጥርም። ወሬ እንደዛ ከሆነ ናና ሞክራ። ደስ እያለኝ ግን እኔ ሰው ለአንተ ቀጥር ያላኩ ሁሉንም ነገር ደግሞ አጣርቼ የሚደርስበት ይሆናል። እሺ ይቅና። ማክስ አድርጎ ሰውን ከኋላ የሚቀጠቀጠው ፈሪ ብቻ ነው። እሺ እኔም በሱ እስማማለሁ። ከአንተ ውጭ ደግሞ ጠላት የለኝም። ስሙን ካወቅህ አንድ ነገር ትሰማኛለህ ጆን? ከዚህ ነገር ጀርባ አንተ ካለህበት እመነኝ፣ እኔ ነው ያደርገኝ። እሺ ቻው። ምንድን ነው የሚለው? እባክህ የሆነ ሰው ደብድቧት ነው መሰለኝ። ምን አንተ ነህ ላካቸው? ኧረ እኔ አላውቅም፣ ብቻ የሆነ ማክስ ያደረገ ሰውዬ ነው መሰለኝ። ማን ሊሆን ይችላል? ያው እንደኛ የተናቆረው ሰው ነው የሚሆነው። ኧረ ይመቸው፣ ደጋግሞ በቀጠቀጠው በእናትህ ይቀርለታል ብለህ ነው? ሲጀመር ራሱን የደበቀው ደጋግሞ ስለሚመጣው ነው። ይሄ ልጅማ ፈልገን መሸለም አለብን። እንዳታስብ፣ እንዲከታተሉ ታደርጋለህ። ምን ለክብሪት ነገር ምን ሆነሽብኝ ነው? በእናትሽ ሀና፣ ምን ሆነሽ ነው? የዛሬ በጣም ከብዶኛል። ሁሉም ነገር ከአቅሜ በላይ ሆነ። እዚህ በጣም ከብዶኛል። በእናትሽ ተረጋጊ። ቆይ ምን ገጥሞሽ ነው ይሄን ያህል በዚህ ልክ ራስሽን የምትጎጂው እንዴ? እኔ ያየኩ ብሩኬ ናጣው። እሺ ምን ላድርግ?
ነው ሀኒታ በእናትሽ ተረጋጊና እናውራ ብዙ ነገር ለማድረግ ሞከርኩ ብዙ ነገር አርኩኝ ሁሉም ሰው ግን ከፊዮሪና ከብሩክ ህይወት እንደወጣ ያደረገኝ ነው ሁሉም ሐሳቡ እሱ ነው እንዴ ታዲያ ሰው እንደዛ ለማለት ቆይ አንቺ እነሱ ትለያያላችሁ ማለት ነው እንዴ እሺ ምን ላድርግ ሀና ይሄ ነገር ለኔ ፍጹም ትክክል አይደለም ቤዛ ለማንም ያልነገርኩት ሚስጥር ልንገርሽ ንገሪኝ ምንድነው እሱ የፊዮሪና ከራሱ መጣ ከብሩክና ከፊዮሪ ህይወት ውጭ ምን የምርሽ ነው አይገርምሽም ቤት እንዴ ቆይ እንዴት እንደዚህ ይላሉ ይሄ እኮ ልጆቹ ህይወት ነው በጣም ነው ስተት የሰሩት በዛ ላይ ቅዱስም አይደል አቤት ደግሞ ሲል የብሩኬ እናትም ተመሳሳይ ነገር ነው የሚያሳዩኝ እሺ ቤት እኔ ምን ላድርግ እናትሽ እኔ ቆንጆሽ አሁን ተረጋጊ ከዛ ሁሉንም ነገር እናስብበታለን አሁንስ እኔ ሁሉም ነገር ድክም ስልችተናል ገባኛል እኮ ግን ሀና በእናትሽ ተረጋጊ አሁንስ የትምህርት አልኩ ከዚህ ሁሉ ነገር ብዬ በጠፋው አንዴ ኧረ ሀና በእናትሽ እንደዚህ አትበይ ሁሉ ነገር እኮ ታልፊዋለሽ ይቅርታ ግን ብሶቴን ሁሉ አወራሁብሻል እንዴ ሀና አንቺ እኮ ጓደኛ ማማሽ ነው ልክሽ ጓደኛሽ በጣም ይቅርታ ሚስጥር ምን እያደረግሽ ነው ያው እንዳትተናኩኝ በቂ ርቀትን እየጠበቅኩ ነው እየቀለድክ ነው ስትይኝ ኮሜዲያን ይመስላል ለመጣ ያው አሳይመንቱ ላይ ከበዱኝ ነገሮች ስላሉ ስለነሱ አንዳንድ ነገሮች እንድታስረጂኝ እሺ ምንድነው እኔ የፍቅርን ታሪክ የዳራ አመጣጡ ነበር በአሳይመንቱ ላይ ላሳይ ፈለኩት ለቀልድ ጊዜ የለኝም የተሰጠን አሳይመንት እኮ ስለ ፍቅር አይደለም ባልሳሳት ሳብጀክቱ ሂስትሪ መሰለኝ አዎ ያው ሂስትሪ ማለት ታሪክ ነው ዞሮ ስለ ታሪክ ነው የሚያጠናው እኔም ደግሞ የፍቅር ታሪክ ያመጣጡን ማወቅ ፈለኩ ስማ ኤልያስ እኔ አሳይመንቱ ላይ ቤዝድ የሆኑ ጉዳዮችን ልረዳን የተስማማሁት እየመጣ ባታደርቀኝ ደስ ይለኛል ሚሰብለ ለምንድን ነው ፍቅር የምትፈሪው እኔ ፍቅርን ሳይሆን አንተን ነው የምፈራው እኔም ወድሻለሁ ምንድነው የምትቀባጥረው ያው ሰው እኮ የሚወደውን ሰው ነው የሚፈራው እሱ ያንተ ፍልስፍና ነው እኔ ደግሞ የምጠላውን ሰው ነው የምፈራው እንደዛ ከሆነ መልካም ቀን አቤት ማን ጠራ አንቺ ነሽ በፍቅር አበርኩ እስቲ ሰማ መሰለኝ ሰይጣን ይሆናል እንደሱ ብሎ በጆሮ ሹክ ያለ እንደዛ ከሆነ በድጋሚ መልካም ቀን ገደል ገባ ወደ ልብሽ ነው በየትኛው በኩል ማን ገባለ አንቺ ነሽ ለማንኛውም መልካም ቀን እኔም ወድሻለሁ ብሩኬ በእናትህ ተረጋጋ እንዴት ብዬ ልረጋጋድ እሱ እኮ ይገባኛል ግን አንተ እንደዚህ መሆን ምንም የሚፈይደው ነገር አለ ዴቭ በእናትህ አንቺ እኮ እንዴት እንደምታሳዝን ብታይ ግን በቃ ከሷ መለየት እንደማልፈልግ ስነግራት ምንም ልታምነኝ አልቻለችም ብሩኬ እሷም እኮ ወድ አይደለም ግን ነገሮች ከአቅሟ በላይ ስለሆኑባት ዴቭ ቆይ ሁሌም ያንቺ ነኝ ብሎ ከማስረዳት ውጪ ምን ማድረግ ይቻላል እሱማ ምንም ማድረግ አትችልም እኔም እኮ የረበሸኝ እሱ ግን ፊዮሪ ምን እያለች ነው እሷማ ምን ትላለች በቃ በዚህ ጉዳይ መረበሽ እንደሌለብኝ ነው የምትወደው አሁን እየረበሹ ያሉት በዙሪያቸው ያሉት ሰዎች ናቸው አይደል አዎ ዴቭ ትልቁ ችግር እኮ እኛ አይደለም ሰዎች ናቸው ያላሰብነውን እንድናስብ አድርገው የሚበጠብጡ ስሜቱ እኮ ገብቶኛል ግን አንተ መጀመሪያ ተረጋጋ ከዛ የሆነ ነገር እንፈልጋለን እሺ ዴቭ በእናትህ አንተ እዚህ ከኔ ጋር ከምትሆን አንተና ሔዋን ሆናችሁ አንቺውን ትሪት ብታደርጓት ደስ ይለኛል እሺ ብሩክ አታስብ ትሪት እናደርጋታለን እሺ በሊድለት ጊዜ አታጥፋ እሺ እሄዳለሁ ግን አንተ ተረጋጋሽ እሺ ረጋጋ ቃጁ ደሜ ነይልኝ እየጠበኩሽ እኮ ነው ኧረ አልቆየሽብኝም ብቻ ሳይሽ ጓጉቻለሁ ቶሎ ነይ
የኔ ገንዘብ የኔ መሰረት እንኳን ማቀርሽ ከዚህ ይሻላል በቦንካሽ ገንዝያለሁ ማለት ስለሽ ነበር። እሱንም አንዴ ተራሳዋለሁ። ይህን የመሰለ ጸዴ ላይ እኮ ከአንቺ ጋር ስላሰብኩ ስጋተትሽ ነበር። አረ እንኳንም ተጋተትከኝ። ይሄኔ የዛኔ በፈራዋ ትጋተተኝ ኖሮ እንደዚህ አይነት ጸዴ ላይ መኖር ነበር። ሰሚ ቤቢ ሾ ምን ነው? ስንጀናጀን እኮ ሲሪየስ አደረገው እንዴ? እኔ ግን አልታወቀኝም። ጓለብህ እንዴ? ቀላል ጓለ ማዴን እንዴት አድርገህ ነው የምታሰማመጥብኝ አላለም መሰለሽ እንዴ? እና እሱ የማሰማመጥ ጨው ውጤት እንደሆነ አላወቀም እንዴ? ቆይ ወይዬ ልበለው። ቤቢ ሾ ፎንቃሽ ምን ነው ማለት በቃ ምን ነው በጃለ እንዴ? አረ ጥያቄ ጠየቀኝ። ምን ብሎ? አንተ ፋዬ ነው ያለ። ታዲያ ምን አልከው? አሁን ፋያ ከኝ ምናምን ስለ መንገዴን ጥሩ ነው። ባባዬ አንዴስ ወይኔ ባባዬ ምርጥ ሰው አይለኝ መሰለሽ። ውስጥ ላይ ራፕ እያደረገ ነው እኔ እንደዚህ የሚበጠብጠኝ። ልቤ ወይ ልቤ ምን ያህል እንደማፈቅርሽ ታውቂያለሽ? እስኪ ንገረኝ፣ ምን ያህል ነው የምትወደኝ? ለመስማት ዝግጁ ነሽ? ላሳይሽ? ቾምቢነት ይላል የቃጁ ታማኝ አፍቃሪ። አንተ ምን አይነቱ ነህ? በፃኑ ባልተፋሳ በዚህ ሰዓት መተህ ሙዴን ትጨርበዋለህ? ምን አይነት ሙድሙድ ነው የምታወራው? እንዴ ምንድነው ከዴቨል ጋር መጋተት ጀመርሽ እንዴ? ወይኔ በእናትህ ጸዴ አይዲያ መጥቶልኝ እኮ ቲንክ እየጨመጨምኩ ነበር። የምን አይዲያ? ምን ሊሆን ይችላል? የቃጁ ፎንቃ ነው። ይጭ አንተና ቃጁ ደግሞ አሁንስ ዘጋችሁኝ በእናትህ። ቲንክ እያረኩ የነበረውን ነገር እኮ ስላላወክ ነው አንተ። እሺ ምንድነው ቲንክ ያረከው ንገረኝ። ቃጁ ጭናልኝ ሆዷን ተደግፌ ጩጪውን ሳጫውተው ወይኔ ደስ ሲል አታይረዛ ጭራሽ ቃጁን። ወይኔ ጉድ እኮ አንተ ቃጁ ላይ የምታስጭነው ምን ጣጣ አለው? ተጋብተን እኮ ነው። ናኒድ ወዴት? ይኸውልህ አይኔ እያየማ ስጨልል አላይም። ጸበልም ቢሆን እከታለሁ። ባካሽ አንተ ያትሰክስ። አንተ የሳክስ አይደለም። ይኸውልህ ይሄንን የቁም ቅዠትንማ ሄደን እንነግራታለን ለቃጁ። እሱ ጸዳ ያሳብ ናኒድ ና ጭራሽ በደበደ ምንድነው አፍጥኑት? ለምንድነው የፈለጋችሁ? ቅዱስ በሰው ህይወት ውስጥ እየገባህ እየበጠበጥክ ስለሆነ እሱን ነገር እንድታቆም ልንነግርህ ነው የመጣነው እኮ። በማን ህይወት ውስጥ ነው የገባሁት? በእነ ፊዮሪ ህይወት ነው። አንቺ ነሽ የነገርሻቸው? እኔ ኧረ እኔ አልነገርኳቸውም። ሰማኛለህ ቅዱስ፣ እሷ ላይ መጮሁን አቁምና ለምን እንደዚህ እንደምታደርግ ንገረኝ። ይሄ እኮ ግልጽ ነው ቤዛ። ፊዮሪ ደስተኛ ህይወት መኖር አለባት። ቆይ እናንተ እንኳን ትንሽ አታሳዝናችሁ? እና ብታሳዝንህስ? ሰው ማለያየት ነው መፍትሄ? ይኸውልሽ ቤዛ፣ ስለ ፊዮሪ እኮ ያልገባችሁ ነገር ስላለ እኮ ንገረና። ምንድን ነው ያልገባል? በቃ ፊዮሪ ከብሩኬ ውጪ ሌላ ወንድ ማፍቀር አትችልም። እናማ ለብሩኬ የከፈለችለት መስዋዕትነት ሀናን ትቶ ፊዮሪ ጋር እንዲሄድ ያስገድደዋል። ቅዱስ ይኸውልህ፣ አንተ ያልገባ ነገር እኮ ፊዮሪ ነገር እንዲሆን አትፈልግም። ይኸውልሽ ያን አትሳሳች። ሳትፈልግ ቀርታ አይደለም፣ ግን ብሩክን እሷ ለማድረግ ምክንያቱ ይሄ እንዲሆን ስላልፈለገች ብቻ። ልክ እኮ ናት። ፊዮሪና ብሩክ አሁንም አንድ ላይ ቢሆኑ የድሮ ስሜት አሁንም የሚኖር ይመስላል። ለምንድን ነው የማይሆነው? በፍጹም እንደ ድሮ ሊሆን አይችልም እኮ። ለምን ሲባል ምክንያቱም በደህናው ሰዓት የብሩኬ ምርጫ ሀና እንደሆነች አሳይቷታል። ስለዚህ አሁን አብሯት ቢሆኑ እንኳን ፍቅር ሳይሆን ውለታ ነው የሚሆነው። የፈለገ ቢሆንስ? ፍቅር እኮ በመላመድ የሚመጣ ነገር። ሰው ውለታ ከዋለለት ሰው ጋር እንኳን ተፋቅሮ ወልዶ ምናምን ይኖር አይደል? ቆይ አንተ ልጅ ሀና እንኳን ትንሽ አታሳዝንህ እኮ? ስላዘንኩለት እኮ ነው ለጊልያድ የደወልኩለት አይደል? ምን ብቻ ነግረው እንዳዩ ሀውትን አልነግሬዋለሁ። እና ምን አለ? ለጊዜው በሀሳብ ያልተስማማው ግን እመኝ እንዲስማማ አደርገዋለሁ። ቆይ ግን ቅዱስ ለምን የፊዮሪን ፍላጎት አታከብርላትም? እንዴት ነው ማከብርላት? በቃ ቢያንስ ትክክለኛ አፍቃሪዋ ከሆንኩ ውሳኔዋ እንኳን ስህተት ቢሆን እሷን ለመደገፍ ሞክር። ስትወድቅ አንሳት ከጎኗ አሁን። ቅዱስ ቤዛ፣ እኔ እኮ ስለምታሳዝነኝ። ሁላችንም እኮ ታሳዝነናለች። ግን ቅዱስ በቃ ከዚህ ነገር እጅን አውጣ።
ባወጣ ደስ ይለኝ ነበር፣ ግን በምትሉት ነገር ጭራሽ አልስማማም። ቆማችሁ ትቆያላችሁ መሰለኝ። ምን ቻካ የሆነ ልጅ ግን ምን አድርገን ምን ብንለው ነው እሺ የሚሰማል? ተይው ትንሽ ይረጋጋ፣ ከዛ ደጋግመን እንሞክራለን። እንደዛ ይሻላል። መሲ ፕሊስ ተፋጂ። አልፈታም ናታን፣ ምን ነው የምትነግረኝ? አትድረስብኝ፣ ራቀኝ አልሽ ነው ተውሻለሁ። እሺ እንደዛ ማለት ነው። መሲ ተይኝ፣ በአሁን ብቻዬን መሆን እፈልጋለሁ። እሺ ብቻህን እተውሃለሁ። ከማን ጋር እንድጣላ ብቻ ንገረኝ። ብቻ አላውቅም። ማክስ ያደረገ ሰው ነው ከኋላ ጠብቆ የደበደበ። ማክስ ያደረገ ማለት ፊቱ አይታይም፣ ተሸፋፍኖ ነበር። ማን ሊሆን ይችላል? እኔም ግራ የገባኝ እሱ። አታስብ እሺ፣ ማን እንደሆነ አጣርተን እንደርስበታለን። ይኸውልሽ አንቺ እዚህ ውስጥ አትግቢ፣ እኔ በራሴ መንገድ እወጣዋለሁ። አልሰማህም? እሺ አንተ ተነካህ ማለት እኔ ተነካው ማለት ነው። መሲ እስቲ እሺ በይ፣ እኔ አንቺን አደጋ ውስጥ መክተት አልፈልግም። ምንም ብትለኝ አታስቆመኝም። አንተን ነክቶ መቼም ነው ማለፋታው። እሺ ቆይ ግን መሲ ለምንድን ነው ሰው የሚነግርሽ ማሰሚ? ባንተ ወጥቼ እኮ ነው። አሁን ለኔ ማሰቡን ትተህ ማን እንዳጠቃህ መርምረን እንደርስበት። እሺ ፊዮሪ ምን አለ በዚህ ልክ ለእኔ ዋጋ ባልከፈልሽ። ዙፋኔ በእናትህ ወደ እኔ እንዳትመጣ። እኔ እዚህ ጋር እና ተነስ። ወዴት? እሱን ከተነሳን በኋላ እነግርሃለሁ። ተነስ። ወዴት ነው የምሄደው? ፊዮሪ ጋር። ፊዮሪ ጋር? አዎ ፊዮሪ ጋር ናንች። እቹ ግን ብሩኬ ፊዮሪ እንዴት ነሽ? ደህና ነኝ ሀና፣ እንዴት ነሽ? እኔ በጣም ደህና ነኝ። ምን ነው ብቻሽን? ቅዱስ የለም እንዴ? ኧረ ነበር፣ አሁን ጓደኞቹ ጋር ሄዶ ነው። ብሩኬ ቁጭ በል። ወዴት? ፊዮሪ አጠገብ ነው። ለምንድን ነው የሚቀመጠው? መቀመጥ ስላለበት ነው። ቁጭ በል። እሺ እንደዛ ከሆነ እኔ የምጠጋልሽ ነው የተቀመጭ። ለእኔ ችግር የለውም። እኔ እዚህ ፊት ለፊታችሁ መሆን ነው የምፈልገው። ሀና በእናትሽ እኔ በጣም እየጨነቀኝ ነው። ኧረ እኔ ቆንጆ አትጨነቂ። ቆይ ሀኒቾ ለምንድን ነው እዚህ ያመጣሽ? የሆነ ነገር ላወራችሁ ስለፈለኩኝ ነው። ምንድን ነው? ብሩኬ ፊዮሪ ያደረገችውን ነገር በማሰብ ሁሉም ሰው እናንተ አብራችሁ እንድትሆኑ ፍላጎት አለው እና እርግጥ ነው አንቺ እንደዛ እንዲሆን አትፈልጊም። እንደ አይነት ነገር እንዲፈጠር አልፈልግም። ግን እየተፈጠረ ያለው ነገር በሙሉ እኔን እያስወቀሰኝ ነው። ቆይ ሀኒቾ አንቺ ለምንድን ነው የሰው ወሬ እርግፍ አድርገሽ የማታዪው? እሱን እኮ ለማድረግ እየሞከርኩ ነው። ግን ደግሞ ከማልጠብቃቸው ሰዎች እማየውና የምሰማው ነገር ከአቅሜ በላይ ሆነ። ከቅዱስ ነው አይደለ? ከሱ ብቻ አይደለም። አሁን ገባኝ ሀኒቾ፣ የባለፈው የማየ ነገር ነው። እሱን ታውት እና እኔ ግን ሰላሜን ማግኘት ፈልጋለሁ። እና ምን ይሁን? አንድ ነገር እናድርግ። እሺ ምንድን ነው የምናደርገው? በስምምነት እኔ ከመሀላችሁ እንደወጣውና እናንተ አብራችሁ እንደሆናችሁ እናስመስል። እንደዛ ማሰቡ ለምን አስፈለገ? ቢያንስ እኮ እኔ ላይ ያለውን ጫና ይቀንስልኛል። አዝናለሁ ሀና፣ በዚህ ሀሳብ አልስማማም። ለምን? ምን ችግር አለው? ይኸውልሽ ሀና፣ እኛ ህጻናት ልጆች አይደለን። ሰው ደግሞ ምንም ቢል ምንም ህይወታችን ሊረበሽ አይገባም። ደግሞ ምንም ነገር ብንሰማ እንዳልሰማ ሆነን ማለፍ ነው ያለብን። ፊዮሪ፣ ይህንን ነገር እኮ የምናደርገው እኔ ስለተጨነኩኝ ነው። ገብቶኛል እኮ ሀና፣ ግን በቃ ለትንሽ ጊዜ ነው። አሁን ጊዜያችን ደርሷል። ኢንትራንስ ወስደን ዩኒቨርሲቲ እንገባለን። ከዛ በቃ ሁሉ ነገር እዚህ ጋር ያበቃል። እሺ እስከዛ እኔ ልጨነቅ? ምንም እኮ ተረጋግቼ ራሱ ማንበብ አልቻልኩ።
ብሩኬ የሆነ ነገር ብትላት ጥሩ ይመስለኛል። በእናትሽ ተረጋጊሽ። እኔ እኮ መረጋጋቱን ሳልፈልገው ቀርቼ አይደለም። ምን ላድርግ ጨነቀኝ። በደንብ ስሚ፣ ይህም ነገር አልፏል። አንተ ልጅ ግን ከቲቸር ስትሪ ጋር ክላስ ውስጥ እንደዛ መያየዝ ምንድነው? ለምን እንደሆነማ ታውቂያለሽ? ያ ኤላ ተብዬውን ግን ገድሏል። ለምን እንደዚህ እንደሚያደርግ ታውቃለህ አይደለ? እስኪ ንገሪ፣ ለምን እንደዛ የሚያደርገው? እኔን ከማመን ይልቅ የሱን ድርጊት አይተህ እንደምትናደር ስለሚያውቅ ነው። ቆይ እንዴት አልናደድ እንደዛ እያደረገ? ያድርጋ። እኔ ካንተ ጋር አይደለሁ እንዴ? ምንድነው ቆይ የሚያሳስብክ? ችግሩ እኮ እኔ አንቺን አለማመኔ ነው። ምን? አዎ እንኳን እኔ አንቺ ራስሽን አታምኚው። ለምንድነው የማላምነው? ምክንያቱም እሱ አንቺን ሊያጠምድ ሲመጣ አንቺ ደግሞ አትርቂው። እንደሱ ነው የሚሰማ? አዎ መጥፎ ከሆንኩም ያንቺ ፍቅር ነው መጥፎ ያደረገኝ። እንዴት? ለምን እንደጠላሽኝ አላውቅም። እኔ ልጠላሽ ሞከርኩ ግን አልቻልኩኝም። ፍቅርሽ በልቤ ታተሟል። አንቺ ግን ይሄ አይገባሽም። ጆኒ እባክህን ኃጢአቴን አታብዛው። የኔ ማፍቀር ኃጢአት ሆነ? እንደሱ አላልኩም። ሰብል በጣም ስለምወድሽ ነው በዛ ኢላ ተብዬ የምቀር። ካናደርኩሽ ደግሞ በጣም ይቅርታ። አንተ ሰጥቶን እኔ ይቅርታ ጠይቄ። ውይ የኔ መሰሪ ማን ነው መሰሪ? ውይ እዚህ ግቢ ውስጥ ይሁን እንዲሁም ደግሞ እዚህ ሀገር ላይ ካንቺ የተሻለ መሰሪ አለ እንዴ? አንቺ ልጅ ቆይ ከኔ ጋር ያለሽ ችግር ምንድነው? ሁሉንም ነገር ተነጋግረን በሰላም ፈተነው አብረን ሆነን ነበር አይደል? እኛማ ሰው መስለሽን አብረንሽ ልንሆን ወሰነን ነበረ። አንቺ ግን እኔ ደግሞ ምን አደረኩኝ? እንደለመድሽው መተሽ ከጀርባችን ወጋሽና ጭራሽ ደግሞ ይባስ ብለሽ ቤዛና ያሬድ እንዲለያዩ ለያሬድ አባት ይዘሽ ያሬድን አሳልፈሽ ሰጠሽው። እሱን ያደረኩት እነሱን መለየት ፈልጌ ነው እንደሚመስልሽ? እና ታዲያ አንድ ልታረጊያቸው ፈልገሽ ነው? ቹቹ ባለፈውም ነግሬሻለሁ፣ ረጋ ብትይ ይሻልሻል። በኋላ በምትናገሪው ነገር ትቆጫለሽ። ጭራሽ ደግሞ እኔ ቹቹሻ ነኝ በምናገረው ነገር የምትጸጸተው? አዎ አንቺ። እንዲሁም አንቺ መሰሪያ አንድ ነገር ልንገርሽ፣ ሰሚኛለሽ? ከዚህ በኋላ እየተከታተልኩሽ ስለሆነ ብትጠነቀቂ ጥሩ ይመስለኛል። ጭራሽ ሳልቻ አንቺ የምጠለቅሽ ስራ እመኚኝ ጸጋ፣ አንቺ እንደሆንሽ ሁሉንም ነገር እያረግሽ እንደሆነ ካወቅኩኝ ያን ያበቃልሻል። እሺ ቹቹ ምን እየተካሄደ ነው? እቺ ሰይጣን የሆነሽ ደሜን እያፈላችሁ ነው። ደግሞ ምን ብላሽ ነው? ቆይ ግን ቤዚቲ ለምንድን ነው ያሬድን ለቤተሰቦቿ አሳልፏ መስጠቷ ምንም ነገር የማይመስላት? እኔም እሱ ነገር ምንም አልገባኝም። ጭራሽ እኮ ቤዚቲ አወራሯ ያሬድን ለቤተሰቦቿ አሳልፏ በመስጠቷ ለእኛ ውለታ እንደሰራሽ ምናምን እኮ ነው። እኔም በጣም ግራ እያጋባችኝ ነው። አሁን እኮ በሷ ቤት ያደረገችው ነገር ጥሩ ሆኖ እኛ እንድናቆለጳጵስላት ምናምን ነው የምትፈልገው። አትገርምሽም? ደግሞ ከሌላ ጋር ራሱ እንደዛ መባባው ለምንም ምቾት አልሰጠኝም። እንዴት ይሄ ትከታተለኛለህ ምናምን ማለት ቆይ ምን የሚሉት ፈሊጥ ነው? ሲጀመር ቤዚቲ እቺ ጸጋ የምትባል የሰይጣን ቁራጭ ከጀርባ የሆነ ነገር አለ። ለዛውም እኛ ከምናስበው በላይ ትልቅ ነገር። ቆይ እሺ ቤዚቲ ይሄንን ነገር እንዴት አድርገን ነው ማጣራት የምንችለው? አላውቅም፣ ግን በቃ የሆነ ነገር ማድረግ እንዳለብን ይሰማኛል። እሺ ነው አንድ ቆንጆ ነገር ማሰብ አለብን። ወዴት ይሽ ነው? የሆነ ቦታ የት ነው? ብነግርሽ ሊደብርሽ ይችላል ብዬ ነው። አቡ በእናትሽ እኔ የዛ ነገር ሲቆጠሩብኝ ደስ ያለኝ የምትናገሪ እንደሆነ ተናገሪ። እሺ በቃ ሲስተም ቴክስት ልኮልኝ። ሲስተም ልኮልኝ? ይሄ ምን ሆነ? ሰውዬ ምን ብለው ነው ቴክስት የሚልክልሽ? ሲመችሽ ደውይልኝ ብሎ ነው የላከው። እኮ ለምንድን ነው የምትደውይለት? እንዴ ጄሪ፣ እኔ እሱን በምን ላቅ እችላለሁ? እሺ እንደዛ ከሆነ ጥሩ፣ እኔ ሄደን አብረን እናወራዋለን። እሺ ግን ጄሪ የማይሆን ነገር አትናገሪማ። እሱ የሚወሰነው እንደ ልጁ አወራር። ፕሊዝ ጄሪ በእናትሽ። በቃ እኔ ምንም አይደለም። ሄቨን ሲጀምር የምትባየው ነገር ምንም እንደፎከራችሁ ታደረጋችሁት አይደለ? ስለምን እንደምትወሪ አላውቅም። ናታንን ከእናንተ ውጭ ማንም ሊያስደበድበው አይችልም። እኔ አላምንም። ናታን ተደበደበ እንዴ? በቃ አሾፍክ ማለት ነው? አልታወቀኝም። አሾፍክ መሰለኛ። እናንተ ፎክራችሁ እንዳደረጋችሁት እኔም እንዴት ፎክሬ እንደማደርገው አሳያችኋለሁ። እሺ ጥሩ። በአንቺ ብደበደብ እኔ ራሱ ደስተኛ ነኝ። ስማ፣ ለዛ አለቃህም ንገረው ከዚህ በኋላ ናታን አጠገብ እንዳትደርሱ። ታዛዥ ነኝ ንግስት ሆይ። አልቀለድኩም። ይሄ የመጨረሻ ማስጠንቀቂያ ነው። አሁን አንተ ቢቸግርነ እንጂ ፍቅረኛ ነህ? ምን ሆንክ ደግሞ? አታያትም እንዴ እኔ ፒያር ደብሯት በልቦ የኔ ስንት ነገር ተሸክማለች። ምን ሆነ ነው? እኔ ምን አቅላለሁ? መልሰህ እኔን ትጠይቀኛለህ? ና በእናትህ
ሂደን ፈታ እናድርግ። ኧረ በእናትህ በኋላ ሂጂ ከማስደበረ ቢቀርብኝ ችግር የለውም። ለዛሬ ተፈቅዶልሻል። ሄደን በእኛው በቃ ፎና እርግጠኛ ነህ? እስታይ ስታምስ ደግሞ አቀማመጥ ምንም አልሆንኩም። እንዴት ናችሁ? ደህና ነሽልኝ? ይህች እንግዲህ አንተ ፊት ሲሰጡ እዚህ አናት ለፊት ካላልኩ ትላለህ። ምን ላድርግ ብለህ ነው? ይህን የመሰለ ጉንጭ እኮ ከሳምኩ ቆየሁ። ቆይ ግን ኬት እየመጣችሁ ነው? ዛሬ ተረኛ ግቢ ውሎ እንድኛ ነው። ዞር ዞር እያልን ስንሄድ ተክዘሽ አየንሽ። ግን ምን ሆነሽ? ኧረ ምንም አልሆንኩም። ምንም ሆሽ ምንም አያገባኝም። ማን አዝማሪው ተቀበል እስኪ እቺን ቆንጂ ፈታ እናርጋታ። እስቴል ፒያሬ ስልሽ ይሄ አመዳም ላይ ወስዶ ለጠፈሽ። አረ ና በል ተቀበል። ብራሰር ማሲንቆን ያሸኩ አንቺ ነሽ። አሃ ለካ እኔ ነኝ ያስኩት። አሃ ፒያሬ ስልሽ ከዚህ ጉጥግር ገላገለሽ። እንዴው ይኒካል። እስኪ እውነቱን ነገር የዚህ ልጅ ፊት ግን ለምደሽው ነው? ምን ማለት ነው? እስኪ ዝም ብለሽ ትኩር ብለሽ ሰማይ ላይ የሚበር ቁራ አይመስልም? አንተን ራሱ እንደዚህ ትኩር ብሎ ላዩ አሳማ እንደሚመስሉ ይሁን አሳማ ፊት እንዴ አቡሽ ሚኪዬ እኮ የጥቁር ቆንጆ ነው። እሺ ምን? አዎ ቆንጆ ነው። ምን ነገረመ? እንግዲህ ምን ትሆን ወይ ሄደት ትታነቃለህ እንዴ? እስቲ አንቺ ምን መመርመር አለብሽ። እስኪ አፍሽን ክፈጂ። ምን እያደረካት ነው? እየመረመርኳት ነው። ጤንነቷን ቼክ እያደረኩኝ። አቡሽ አታስብ፣ እኔ ሙሉ ጤነኛ ነኝ። እሺ ታዲያ ምን ሆነሽ ነው ሚኪን ቆንጆ ያልሽ? ቆንጆ ስለሆነ ነው። አይ ይሄ በሽታ ማሽተላለፈብኝ ምን ታንጨርጨር ካርል ይኸውልህ እንግዲህ ሄደህ ምን ትሆን ታነቃ ወይ ታነቅ። የኔ ፒያር ዛሬ እንዴት እንዳስደሰትሽ ሚኪ። ከዚህ በኋላማ በአንተ ውበት ከማንም ጋር ልትሆንሽ። ኧረ አንቺ ረፊ እንዲህ በቃ ልቤ ቅልጥ ብሎ እንዳልሞትብሽ። አይ አትሞትብኝ። ሄሎ ቃጁ። ኧረ የጠፋ ሰው አንተ ምን? እሺ በባለፈው አስደበርኩ እንዴ? በትንሹ መሲን ግን በከባዱ ነው ያስደበርሻት። እሷ ራሷ አይደለች እንዴ ያስጀመረችው? ለነገሩ እኔም ሶሪ ሙድ እያሰብኩ ቃጁ፣ አሁን እንኳን የሆነ ነገር ልጠይቅሽ ነበር የደወልኩት። ምን? እሺ ቾምቤ ኒንጃ ሙድ ምናምን ታራምዳለች እንዴ? የምን ኒንጃ? ያው ፊልም ላይ እንደምናየው ማክስ አድርገው እንደሚካነቱት ነገር። አረ በእናትህ አታዝገኝ። ኒንጃ ምናምን ገብቶኛል መጀመሪያው። እኔ አልኩ ለምንድን ነው ስለ ቾምቤና ስለ ኒንጃው መጠየቅ የፈለከው ነው? ትናንትና በእናትሽ አንዱ እንደዛ ለብሶ አጫወተኝ ማለት ቀዳ አደረገሽ? ቀላል ቀድቶ ነው የጠጣኝ። ወይኔ ቃጁ፣ እና ተደፍረናል በለኛ። እኔማ ማን ሊሆን ይችላል ብዬ እያጣራው ነው። ቆይ ኒንጃው ፋይቲንግ ይችላል እንዴ? ይኸውልሽ እየተገለባበጠ ነው አሬን ያበላኝ። በቃ እባክህ ቾምቤ አይደል? እንዴት? እባክህ ቾምቤ ሻጣሉዋ መገልበጥ እንጂ እሷ መከርበታችን። ቆይ እሺ ማን ሊሆን ይችላል? በቃ አታስብ፣ መላ ብለን ኒንጃዋን እናገኛታለን። ስታይልሽ ፒስ። በቃ ስማ ደግሞ ያቺ መሲ ተብዬህን ይቅርታ ምናምን በልልኝሽ። እሺ እላታለሁ። ስታይል ጄሪ ኢልሽ እንጂ ወዴት ነው የምትሄጂው? እኔ እዚህ ድረስ የመጣሁት እኮ የሚልሽን ነገር ለመስማት ነው እንጂ ስራ ፈትቼ ይመስልሻል እንዴ? እና ታዲያ ላወር ላይ አድርጊው። ሄሎ ሄቨን። ማክቤል እንዴት ነህ? ደህና ነኝ። እንዴት ነሽ? ድንገት ሲመችሽ ደውልልኝ ብዬ ግራ አጋባሽ አይደል? ትንሽ ግራ ገባኝ። ገምቼ ነበር። ብቻሽን ነሽ እንዴ? አዎ ብቻዬን ነኝ። እሺ የሆነ ነገር ላወራሽ ፈልጌ ነበር። ያ እኔና አንቺ በሚስጥር የያዝነው ጉዳይ አለ አይደል? የቱ ጉዳይ? እንደውም ራሴን ለመቀየር ያለው እንደሆነ ያወራሁሽ ጉዳይ ነው።
አስታወስኩ። ይገርምሻል አሁን ቤተክርስቲያን ደርሼ ስመለስ የሆነ ሀሳብ መጣልኝ። ምንድነው እሱ? አሁን ቀስ ቀስ እያልኩኝ ጄሪን ለመቅረብ አስቤያለሁ። ያው እንደ ወንድም የሆነ ነገር ገዝቼ ሰርፕራይዝ ላደርጋት አስቤያለሁ እና በዛው በመሀላችን ያለው ነገር እንዲረግብ እፈልጋለሁ። ማክቤል ይሄማ በጣም ጥሩ ሀሳብ ነው። እና ከትምህርት ቤት ስትመለሱ የሆነ ነገር ገዝቼ ሰርፕራይዝ ላደርጋት ፈልጌያለሁ። ምን ልግዛላት ብዬ ለማክረሽ ነው። ምን ትገዛላታለህ? ያው አንቺም እንደምታውቂው ብዙ አቅም የለኝም እና የሆነ አቅሜን ያማከለ ነገር። ሄሎ ሄሎ እንዴ ለምን ዘጋሽ? እንዴ ግራ ገባኛ። ልጁ ቆይ ምንድነው የሚያወራው? ጄሪ በእናትሽ ምንም እንደሰማ ሰው አታስመስይ። ለሱ ችግር የለውም። ቆይ ይሄ ልጅ ከባለፈው ጊዜ ጀምሮ ለምንድን ነው ለኔ ፍቅር መስጠት ያማረው? እንዴ በቃ እየተቀየረ ይሆናል። ማ ሲስተም? አዎ ሲስተም። በእናትሽ ጄሪ አምጪ ላዋራ። አይ ቆይ ይቆይሽ። መጀመሪያ ይሄ ልጅ ምን አስበው እንደሆነ መጀመሪያ ታብራሪልኛለሽ። እንዴ ያወራነውን እየሰማሽ አይደል እንዴ? ምንድነው ማብራራልሽ? እንዴ እኔ ግራ ገባኛ ታዲያ። ይኸውልሽ ጄሪ ስለ ማክቤል አንድ ማታውቂው ነገር አለ። ምንድነው? በቃ ልጁ አንቺ ማትወጂለትን ባህሪ ለመቀየር እየሞከረ ነው። በቃ አንቺ ተረጋጊ። ይሄማ በጭራሽ ሊሆን አይችልም። አንቺ ልጅ ይኸውልሽ ጥላቻሽን በልክ አድርጊ። አምጪ ስልኩን ልደውልለት። እሺ እሱን ታዩ። ቆይ የሚገዛልኝን ስጦታ ምን ልትወስብሽ? እኔ እንጃ። እስኪ የእውነት ልብ ካለው ልብ ከገዛ ማለት ነው። ስልክ ያስቸግሮኛል ስትል ነበረ። ስልክ ግዛላት በይው። አንቺ ያምሻል እንዴ? እንደዚህ አይነት ብር ከየት ያመጣል? እና ምን አሰብሽ? ወይ በቃ ሰዓት ነገር ይግዛልሽ። ችግር የለውም። እንደውም በይ ጉዱ ልደውልለት። መጃጣውሽ ጄሪ። ሃሎ ሄቨን። ሄሎ ሲስተር፣ በጣም ይቅርታ አስተማሪ ሲመጣብኝ እኮ ነው ስልኩን የዘጋው። ችግር የለውም። እኔም እኮ ስደውልልሽ አታነሽም ገምቼ ነበር። እና ምን አስብሽ? አዎ አስቤበታለሁ። ለምን ብዙ ወጪ እንዳይበዛብህ ሰዓት ነገር አገዛላት። ፓ ብራቮ እርግቤ። ማለቴ ሄቨን ጥሩ ሀሳብ ነው ያመጣሽው። በጣም ወድጄዋለሁ። ወደድከው? አዎ በጣም ነው የወደድኩት። በቃ እናንተ ሳትለቀቁ ገዝቼው የምንገናኝበት ቦታ ጠብቃችኋለሁ። እሺ እሺ ሲስተር። ታዲያ አደራሽ ሄቭ ጄሪ ምንም እንድታውቅ አልፈልግም። ሰርፕራይዝ እንዲሆን ነው የምፈልገው። እሺ አታስብ ሲስተር፣ ምንም ነገር አልነግራት። ስለ መልካም ትብብርሽ በጣም አመሰግናለሁ። በቃ ስትወጡ እንደዋወል። እሺ 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 ቻው። ብራቮ ሲስተር። በእርግጠኝነት የኛ ነገር ጄሪ ታውቃለች። ጄሪ እንደዚህ አድርጌ አፍሽን አዘጋሻለሁ። ከዛ አዲሱ ማንነቴን ሄቨን ልብ ውስጥ አነግሱልኝ። ብራቮ ሲስተር ብራቮ። ሄቨን ቆይ ምንድነው ጉዱ? ምን ሆንሽ? እኔ ይሄን ልጅ ምንም ላምነው አልቻልኩም። ምናልባት ወንድምሽ ስለሆነ ይሆናል ያላመንሽ። አይ ሄቨን እኔ ምንም አልጣመኝም። እንደው ይሄ መርዝ የሆነ ልጅ የሆነ ነገር አስቧል። እስኪ አንቺ ልጅ ለጥላቻሽ ልክ አበጅለት። ምንድነው እንደዚህ ጭፍን መሆኑ? ሄቨን ጭፍን የመሆነው እኮ ወድጄ አይደለም፣ ልጁን ጠንቅቄ ስለማውቀው ነው። ይኸውልሽ አንቺ የምታውቂው ማክቤል ተቀይሮ ነው እያልኩሽ ነው። እሺ ቆይ ስድስተኛውን እኔ ምን ልበለው? ስድስተኛው ስሜትሽን ነው? አዎ ስድስተኛው ስሜቴ። ቆይ ምን እያለሽ ነው? ይሄ መቼ የሆነ ልጅ የሆነ ያሰበው ነገር አለ እያለኝ ነው። ይኸውልሽ ለስድስተኛ ስሜትሽ ስድስተኛ ስሜቴ አሁን ተሳስተሃል፣ አታስጨንቀኝ በይው። ሄቨን ይኸውልሽ እኔ ስሜቴን አምነዋለሁ። ጄሪ እንደው ሄቨን ይሄ ተንከሲስ የሆነ ልጅ ምን እንዳሰበ በቅርቡ ደርስበታል። ያኔ ጄሪ ምን አለች ትይኛለሽ? ጄሪ ምንም ጥሩ ነገር እኮ አይወድልሽም። እኔ አሁን ወሬ አታብዥኝ እንጂ ሲስተም የእሱ ነገር እስቲው ብቻ ለጊዜው ይልኝ። ጆኒ ምንም እንዳትለውሽ ተረጋጋ። ሰላም ወንድም፣ እንዴት ነህ? አንዴ ሰብሊ ማናገር ፈልጌ ነበር። ስማ ሲጀምር ወንድም አይደል ደግሞ ስሟን አቆላምጣ ተጠራ። ቆይ አንዴ ጆኒ ተረጋጋ። ላዋራው አይደል? አንዴ ላዋራው። አቤት ምን ፈልገህ ነው? ላይብረሪ ገብተን እንድታስጠኝ ነበር። ምንም ማስጠና ነገር የለኝም። ኦኬ አይ ቲንክ አሁን ጥሩ ሰዓት አይደለም። ነገ እናደርገው። ነገም አልችልም። ሰብሊ ልቀቀኛ። ወይኔ ምንድን ነው ያደረከው? ቆይም ተባብለን ነበር። አታውም እንዴት እንደሚያደርግ ያደጋ አንተ ለምንድን ነው እዚህ ጣልቃ የምትገባው? እንዴት ነው ጣልቃ የማልገባው?
ፍቅረኛዬ እኮ ነሽ፣ ልጠብቅሽ ይገባል። ጆኒ ኖቱን እኔ ነኝ መስመር ያለፍኩት። ሚሰብለ በጣም ይቅርታ ያለ ፍላጎትሽ እጄ ስላስቀሩሽ። ለማንኛውም ቻው። ምንድን ነው ያደረከው? አሁን ሄዶ ይከሳል። ከዛ ከደብሬ ትባረራለህ። ይሄን አልነበረ የምትፈልገው? ሰብል ይቅርታ። ብዙ ወትዳፈሪን ግን ይሻላል። አረፍ ይቅርብ። ቆይ ግን አንተ ማን ነው ከሲኦል ፈቶ የለቀቀብህ? ሁሉም ሰው እንደራስ ነው በቃ ይመስልህ? እኔ ካንተ በተቃራኒ ከገነቱ ነው። ለነገሩ አያሳስብም። እዚህ ቆይታ ትንሽ ጊዜ ስለሆነ እሺ ቅዱስ፣ ምን አዲስ ነገር አለ? እኔ ተሻለኝ ነው ይያለ ግን ሲበዛ ነው ይደረግለት። ይሄ ድርቅና ነው እኮ ነው እኔንም እንዲህ አይነት ነገር ውስጥ የከተተኝ። ደግሞ እኮ ችግር እየፈጠሩብን ያሉት እዛ በዙሪያ ያሉ አሽቃባጮች ናቸው። እነ ሄዋን ናቸው? አዎ እሷና ሌሎችም ግን አሉ። ፊዮሪ እንደው ምን አለበት እንደ ዘመኑ ልጅ ፍሌክሲብል ብትሆንልኝ። በነገራችን ላይ ፍሌክሲብል እኮ ናት፣ ግን በብሩክ ጉዳይ ጭራሽ ድርድር አታውቅም። እሺ ሀናስ ምን አለች? እሷ ግራ ገብቷታል። እኛ እንደምንፈልገው ልቧ መንታ መንገድ ላይ እንደቆመ ተረድቻለሁ። ስለዚህ በደንብ ሚዛኑን እንዲስት ጊሊያድን መምጣት ይኖርብናል። እንዴ ያካል ነገርኩሽ ማለት ትናንትና ስልኩን አግኝቼ ሞክሬልን እና ምን አለ? በሆነው ነገር አስማል እና ወደ አና ህይወት ውስጥ መልሼ አልገባም ብሏል። ለምን? ምክንያቱም ሀና ብሩክ መርጣለች። ስለዚህ እኮ ግልጽ ነው ባጣ ቆይ መሆን አልፈልግም። እሱ ደግሞ ምን አግባታል ነው መሰለው እንዴ እንደሚመጻደቅ። እሺ አሁን ምን እናድርግ? ሙሉ ወጪውን ሸፍነን እንዲመጣ እናድርግ። አሁንም ሀናን የሚያፈቅራት መስሎ ያወዛግባት። መወዛገቧን ደግሞ እኛ እንጠቀምበትና ከህይወታቸው እንድትወጣ እናደርጋለን። ግን እሺ የሚልሽ አይመስለኝም። ቅዱስ እያወራን ያለነው ስለ ፍቅር ሳይሆን ስለ ስራ ነው። ገባ? ስለዚህማ ጠቀም ያለ ገንዘብ ስንሰጠው ወዶ ሳይሆን በግዱ ይሰራዋል። እሺ ከሆነልሽ ሞክሪ። ልጁን በስራ ቋንቋ እኔ ያወራዋለሁ። ጠቀም ያለ ገንዘብ ስከፍለው ያኔ ወዶ ሳይሆን በግዱ ስራውን ይቀበለዋል። እሺ ስልኩን ስጠኝ። እሺ 09 የምርህና ሻንቲ ጭራሽ ከኔ ጋር በድሪሟ ላይፍ ምናምን ጀማምራ? ወይ ቃጁዬ እኔ እሱ ማስቸገረኝ። ጭራሽ እኮ አርግዘሻል እኮ ተው የ9 ወር። አንተ ቆይ ምን ብትሳፈጠኝ ነው እንደዚህ አይነት ድሪም የጨመጨምኩ? ምን ላደርግ ቃጁ፣ ሳላስበው የሆነ ቦታ ደቅ ብዬ ሜንታሪ ብሉቱዝ ዲቫይስ ብርግድ ያደርግ መሰለሽ። እናማ የአንቺን ነገር ቲንክ ማድረግ ሲጀምር ብሉቱዝ ሰክሰስፉል አይል መሰለሽ። አየሽው አይደለ ቃጁ፣ ብሉቱዝ ሰክሰስ አንቺ ላይ ኮኔክት አድርጎ ካፕሎድ ሊያደርግ ነው። ኧረ ይሄ ምን አይነት ትርጉም ነው? እንደው ምኑ ደፋር ነህ በህፃኑ አንተ። ደሞ ምን እሺ፣ ከዚህ በላይ ምን ትሆን? ቆይ ደሞ ምን እሺ ምናምን ብለህ ስታፈጣ ሸመመህም እንዴ? ምን ላደርግ ቃጁ፣ በቃ ላይፌን ቲንክ ሳደርግ የምትመጪልኝ አንቺ ነሽ። ቆይ አንተ ምን አለ እንዴ? ጤና አለኝ በቃ። እንዴ ጤና ካለ ሁሉም አለ ሲል አልሰማሽውም እንዴ ዘፋኙ? እሱማ ለጨዋታው ድምቀት ነው። እናማ ጤናው ብቻ በቂ አይደለም ማጫወቻውም ያስፈልጋል እያለች ነው። አንተ ደግሞ ማንገልብጥልኝ አለ። ምን ላርግችውም ብዬ ጥሩብኝ እኮ ትርጉም በቃሲም ስለማጫወት እኮ ነው። እናንተ የሶፎን ቃል ላይ እየገባ ስታሽቃብጥ አይደብረን? የኔ ብርቱ እኔ ላይማ ጓ ማለቱን ትችልበታል። እና ማለት ጓ ልበል? ያው ቃጁ ላይ ልብ ካለ ጓ በልባት። ፎንቄ እዚህ ነው የሚያንቀኝ ነው ማለት በቃ እንጂ ጓ ምናምን ልትልም ያምራል እኔ ላይ። አረ ቃጁ አታቀሳስሪ። አንቺ ማለት እኮ ደሜን ምናምን ልትል እንዳይሆን ብቻ። አሁን እንኳን እንደዛ ልል አልነበረም እኮ። እና ምን ልትላት ነው? የኔ ሜዱላ ልቤ ሁሉ ነገር ይልልሽ ነበር። እንደው የፍቅር ኬሚስትሪ ማለት ይሄ ነው። አረ እባክህ አንተ ልጅ የአሁኑ ባዮሎጂ ላይ ነው ያለው ነው እንዴ? ያው ነው። ቆይ እኔ የምለው ግን ጠግበህ ሳትበላ ጃምቦን ፈታ ብለህ ሳትጠጣ ቆይ ወይ ብለህ ምን ልታረገኝ ነው? ቆይ ያጅልኝ። ይሄ መሰረታዊ ጥያቄ ነው። በል አብራራላት።
እሱን እንኳን አላሰብኩበትም፣ ግን ፒስ በቃ ከዚህ በኋላ አስብበታለሁ። እኔም ደግሞ አስበህ ስትጨርስ ፒስ እልሃለሁ። በቃ እስከዛስ? ኦሆ እስከዛው ነው ፒን ኮድ እያለች ነው። ወይኔ ዞምቢነት! አንተ ልጅ ተወኝ። ቃጁ ኧረ ይሄ ልጅ የፎንቃ ነገር አይመስለኝም። ታይ ጸበል ውሰደው። ወይኔ ምንድነው? ጠጥታችኋል እንዴ? ጠላ ቤት ነበራችሁ? ኧረ ምንም አልቀማም። ቆይ ልከተለው። በኔ ይሁንብሽ ራሱን ሳያጠፋ ምን አይነት ያውና እዛ ጋር እንደ ፖል ተገትሮልሻል። በእናትሽ ጄሪ ምንም እንዳታስፎግሪሽ። እኔ እኮ ችግር የለውም ለሱ እኮ ግን ደግሞ አለ። ታዲያ ሌላ ምን አለ? በቃ ልጁን ሳይ ውሸቶቹ ትዝ ይሉኛል። ጄሪ ይኸውልሽ ደግሞ ሰርፕራይዝ ካለሽ ኦ ማይ ጋድ ምናምን ብለሽ አሽቃጭ በእናትሽ። እሺ እሱ ጣጣ ደስ እንዲል። እንዴት ናችሁ? ደህና ነን። አንተ እንዴት ነህ? ደህና ነሽ? እኔ ጄሪ ነው ሆቴልከኝ? አዎ ምን ነው ልትክጂ ነው? ሁሉም ቢናገሩት ሆድ ባዶ ይቀራል አለች እማዬ። እንደዚህ ያለችው ሲጀመር ያንተ ህይወት እንቆቅልሽ ቢሆንባት ነው እንዴ ጄሪ። ምን ለማንኛውም እህቴ እስከዛሬ በትንሽ በትልቁ ስላበሳጨውሽ በጣም ይቅርታ። እቺን ነገር ተቀበይ። ምንድነው እሱ? ስጦታ ነው። ማ አንተ ለኔ ስጦታ? አዎ ምን ነው? ይሄንንማ ሰርቀን ያመጣው አንተ ሞላጫ። ጄሪ ግን ለምን ስነ ስርዓት አይኖርሽም? ጄሪ ቆይ ምን እያልሽ ነው? ዝም በይ አንቺ። ይሄን ልጅ ማመን ቀብሮ ነው። እሺ አሁን ትቀበይኛለሽ ወይስ? እንዴ አንቺ ልጅ ተቀበዩ እንጂ። እሺ ላንቺ ብዬ እቀበለዋለሁ። ከዛም በኋላ እንግዲህ ጉዱን ማየት ነው። ወይኔ በጣም ነው የሚያምረው። ሰዓቱ ምንም አይልም። ግን ገዝተኸው ነው? አዎ ገዝቼው ነው። ወይ እኔ ደግሞ ሰርቀኸው መስሎኝ እኮ። ኧረ እህቴ እንደዛ አትበይ። ዋው በጣም የሚያምር ሰዓት ነው የሰጠሽ። ላንቺም እገዛልሻለሽ። አያስፈልግም፣ አትግዛላት። ለምን? አታስብ። ሰዓት ማወቅ ስትፈልግ እኔ እነግራታለሁ። አትግዛላት። አዎ ለነገሩ ላንቺም ሰዓት ከመገዛ ሌላ የተሻለ ነገር እገዛልሽ ነው የሚሻለው። እንዴ ጄሪ ቴንክ ዩ በይው እንጂ። ለማንኛውም አመሰግናለሁ። ምንም አይደል ጄሪ። እንዴ ጄሪ እቀፊው እንጂ። እቀፊው ይዘን በሰቆት ነገር በሪስ ነው ተነግረናለሽ። ምንም አይደል እህቴ። አይ ቲንክ ልትሸኛት ነው መሰለኝ። በሸኛት ደስ ይለኛል። ያው በቃ አንተም ሸኛት፣ እኔም ደግሞ ወደሚሸኘኝ ጋር ልደውል። አንቺ እንዴ ወንድሜ ደግሞ ምንድነው የምትለኝ? አሁን ተነጋግረን ነገሩን ፈታ ነው አይደል እንዴ? ማክቤል በእናትህ ተረጋጋ። አታያትም እንዴ ሁን ብላ እኔን የሚያናድደኝ ነገር ስታደርግ? እስኪ ኤልዳና ትሞት በለኝ ጄሪ። አረ እናንተ ልጆች በጣም ሼም ነው እንዴ። እኔ እኮ አሁን ሰላም ፈጥሮ አሁን መጣላት ሼም ነው ብዬ ነው እንጂ። በቃ ሄዱ። በቃ ማክቤልኛ እንሂድ። ቻው። አንተ ተምቼውን ከተንከሲስ ቆይ ያሰብካትን ነገር ፈልፍዬ ባልደርስበት እኔ ሞቻታለሁ። ደፋ በዚህ ሰዓት እኔ እንጂ እኔ ልሸወደኝ። ቤዛናቹ እስኪ የት እንደምትከታተል እስቲ እናያለን። ቤዚቲ ይሄ ነገር ግን ቢቀርብን ይሻላል። ለምንድን ነው የሚቀርብን? መጨረሻው ነው ማለት። እሺ ቤዚቲ ተከታተልና ከዛስ በኋላ መጨረሻው እናያለን። ምናልባት ሆነ ሰው ጋር ምን ትገናኝ ትችላለች። ቤዚቲ ይኸውልሽ እቺ መርዝ የሆነች ልጅ እኔ እየተከታተላት እንደሆነ አውቃለች። እሺ ታውቃለች። ብቻ እስካሁን እኮ አንዴም ቢሆን አልዞረችም መስሎሽ ነው? እሺ ይኸውልሽ እቺ ጸጋ የምትባል ሰይጣን በየአቅጣጫው አይንም ጆሮም አላት። ወላሽ ብቻ ዝም ብለሽ ነው በቃ። ማለት ዝም ብለሽ ነው ማለት እንዴት ነው? ቤዛ ምን ሆነሽ ነው ግን? አረ ቤዚቲ በእናትሽ እቺ ሰይጣን ልጅ ከነቃችብን ሌላ ችግር ነው የሚፈጠርብን። ድምፅሽን ትቀንሽ። እዚህ ደረስና ለምን ነው ማን ይደሞ ዋላ ግን ይኸውልሽ እዚህ ጋር ፍጥነት ሲገባች ይባላል። ይህ ቤዛ ነገር ይሻለው እኮ እቺ ልጅ ሰላቢ ነች ማለት ለዚህ ነው። አሁን እሺ የት ሄደች ይባላል? እኔ ምን አውቃለሁ። ብቻ በእናትሽ ትንሽ እኔ ምን አደረኩሽ? ቤዚ በቃ እንዴ ምንድን ነው የምትይኝ? እሺ የቹቻ ሲሆን ቤዛ ምን ልሆን ብላ እንደዚህ የምትከታተለኝ? አረ በእናትሽ እኔ ወደዛ አልሄድም። እሺ ጀመር አላውቅም። በዚሁ እንመለስ በእናትሽ። እንዴ ጭራሽ ወደዛ እንሂድ እንዴ? ነይ በእናትሽ ቤዛ። አረ በእናትሽ ቹቻ
ወይኔ በፈረሰኛ ወይኔ በፈረሰኛ እቺ ልጅ ሰላምሽ ጥላብስ ሰይጣንሽ አልኩሽ እኮ ጸጋባት አዎ ጸጋባት ጠብቁኝ እሺ ጸጋይ በዚህው ነው ነገር ታጥራለሁ ስለሚችል እንዳታስነቂሽ ዲኮንስ ስለቀብኝ ይችላል በቃ እንዳታስፎክሪ ዝም ብለሽ ጨዋታ ምናምን ቀየር ወይ ጓደኞቼ ምን ሆናችሁ ሰፈር ይመጣችሁ ለጂ ምን ይፈልጋችሁ ማለት አረ አይደለም እዚህ አካባቢ የሆነ ሰው ፈልገን ይመጣ ነው እዚህ ሰፈር ያሉ ሰዎችን በሙሉ አውቃቸዋለሁ ማንም የሚባል ሰው ነው የፈለጋችሁት ጸግዬ እንደው እዚህ አካባቢ አቶ ደምሰው ተሰማ የሚባል ሰው ታውቂያለሽ እንዴ ምን ደምሰው ተሰማ ነው ያልሽው አየሽ አይደለ ጸግዬ ለዚህ ነው የሰፈሩን ሰው በጠቅላላ አታውቂም ያልኩሽ ለማንኛውም እኛ መሄድ አለብን ቻው በጸግዬ ምንድረ አስመሳዩላ አይ ምንድን ነው የሚያስገለፍጥሽ ምንድን ነው አቶ ተሰማ ምናምን ናቸው እኔ ታውቃቸዋለሁ አቶ ተሰማ በእናትሽ ለምንድን ነው የወጣሽ እኔ ሀሳባችን እንዳይፎገርብን ምናምን ብዬ ወሬ ማስቀየሽ ነበር ነገር ግን ጸጋ በእርግጠኝነት እንደተከታተልና ታውቃለች እቺ ምን ተስስት እንደሆነች ነው ያውቃል እስስት የሚለው ቃል አይገልጻትም እሺ ትሽሽ ወይ አንዬ እኔ ልጅ እንዴት ነሽ እኔ በጣም ደህና ነኝ እንዴት ነው ደህና ነኝ እና ፊዮሪስ ፊዮሪ ከነብሮኬ ጋር እየመጣች ነው ጎሽ ከነሱ ጋር እየመጣች ከሆነማ ጥሩ ነው እኔ እኮ ብቻዋን ትሆናለች ብዬ ሄጄ ልቀበላት ነበረ ብሩኬ እንዲንከባከባት ስለነገርኩት ከዚህ በኋላ አብሯት ነው የሚመጣው ወይ ብሩኬ እንደው እኮ ቁም ነገረኛ ልጅ ነው ፊዮሪ ለእናቱ ኩላሊት ከሰጠች በኋላ ሁልጊዜም አብሯት መሆን ነው የሚፈልገው አዎ እሱማ ግዴታው ነው አንቺ ደግሞ ዛሬ ፍልቅልቅ ብለሻል ምን አግኝተሽ ነው አዎ በውስጥ ያስኩት ሸክም በሙሉ ቀሎኛል ምንድን ነው እሱ ከዚህ በኋላ ብሩክ የሚባል ልጅ በህይወቴ ውስጥ እንደማይኖር ነገርኩት የምርሽን ነው አና አዎ የምሬን ነው ጎሽ የኔ ልጅ ጎበዝ እኮ ነሽ ባለፈው እኮ እናቱ ሊነግሩሽ አልፈለጉም እንጂ ሀሳባቸው ሌላ ነው የእሳቸው ልብማ እኔም ገብቶኛል ጎሽ እንደዚህ ነገር ቶሎ የሚገባው ሰው ደስ ይለኛል በጣም ይቅርታ በቃ እኔ አሁን መሄድ አለብኝ ኧረ ችግር የለውም እሺ በአንቺ ቤት የሆነ ነገር ብለሽ ጭንቅላቴ ልትበጠብጪው ነበር እኔን ሀና አላወቅሽ አይኔ እየጠበቀሽ ነው ዛሬ ወይኔ ጉዲ ቸዘፈው ለኔ ጫሽን ሳየው ስተፊ ጨነቃለሁ እንዴ ምን ለማለት ፈልገህ ነው ማለት አላወቅሽም እናቱ ማንሽ እንኳን አይደለም እኔ አንተም ታውቃለህ እሺ ቆይ ሴትዮ ምንድነው ከኔ የምፈልጊው ዘፈኑ ለማን ነበር እየዘፈንክ የነበረው ዘፈኑን ማምዘፍነው አንድ የአይኔ ራብ የሆነች ልጅ አለች ለእሷ ነው የምዘፍንባት እኮ ማናት አታውቂያትም እባክሽ ኢትዮጵያ ያለች እና ምን አይነት ህንዳዊ እሺ ስሟ ማን ነው አታውቂያትም አልኩሽ እኮ አንጀሊና ጆሊ ነሽ ታውቂያታለሽ አሻንቲ እንደው መሀይምነት አሁንስ እንደው ቅጣጣ ምን ማለት ነው እንዴ ቆንጆ ሴት ሁሉ የሚመጣው ከህንድ ነው እንደሚመስለው እና ኬት ነው ኢትዮጵያን በጣም ብዙ ቆንጆ ሴቶች አሉ ኧረ እባክሽ እስኪ ኢትዮጵያዎቹ እነማን ናቸው ምን ነው ረሳኸው አንቺ ማለት እኮ የኢትዮጵያ አንጀሊና ጆሊ ነሽ ብሎ ነበር ማያ ቱሪናፋ ነው ቱሪናፋውስ አንተ ነህ ምን ይመስላል ይሄ እንደው ቆይ እንዴ ማነሽ ይርጉ ይርጋለም አንቺ ይርጉ ይርጋለም እንጂ ያልኩት ነገር ልትነግረሽ ተስፋ እንዴ ወጥሪ እኮ በጣም ትልቅ ነገር ሆነ እኔ እኮ በመሀላችን ያለው ግርግር እንጠፋና እንደ በፊቱ እንደምንሰራ እሱ ማለት ነው ግን በሷ ሙከራ ይፈረድ ትንሽ አንተን ለማመን ጊዜ ወስዶባታል ቀስ በቀስ ግን እያመነች ትመጣለች እንደዚህ ይሆናል ብለሽ ታስበው በጣም ነው ማስበው በዛ ላይ ደግሞ እኔ ማግዛለሁ የእውነቴ የአንቺን ውለታ እንዴት ብዬ እንደምመልሰው ማክሪ ደግሞ እኔ ነኝ እንጂ አንተን ውለታ እንዴት መመለስ እንዳለብኝ ማለት እንዴ ኢዮስያስ እኮ እንደ ድሮ አያስቸግረኝም በዛ ላይ ደግሞ ለዚህ ትልቁን ድርሻ የምትወስደው አንተ ነህ ከሆነ ጥሩ ደግሞ ማን እንደነገረው አላውቅም ማክቤል ማለት የጄሪ የጓደኛዋ ቦይፍሬንድ ነው እያለ እያወራ ነበር ቆይ ግን ልጁ ጤነኛ ነው አይደል እሱ ይላል አንቺስ እኔ ግን ትንሽ የሆነ ነገሩ የሚያመው ይመስለኛል ቆይ ግን አማከረ ነው እሺ የሚል ከሆነ ለምን ወደ ፈጣሪ እንዲመለስ አናደርግ እሱማ ቢሆን ጥሩ ነበር እስቲ እኔ ቀስ እያልኩ ልግባባ ከዛ እሺ ካለ መክሯል እሺ የሚልህ ግን አይመስለኝም መሞከር ይሻል እሱ ጥሩ ሀሳብ ነው ሄቦ በቃ እዚህ ድረስ ከመጣው ይበቃል ምን እንመለስ ወሬ ይዘን በጣም ብዙ መጣ ነው አዎ አሁን ደግሞ ቤት ሄጄ ከጄሪ ጋር ልታረቅ ግን ቤት የምትጨቃጨቁትን ነገር ለማስተዋወቅ እስቲ ተስፋ አደርጋለሁ እሺ
አታክሽው በቃ እኔ እሄዳለሁ። ብራቮ ሲስተር፣ ይሄ መጀመሪያው ብቻ። እናንተ ጎረምሶች እንዴት ናችሁ? ደህና ናችሁ? ለካ አንድ ላይ ሆናችሁ ነው የምታስጠብቁኝ። ብዙ አስጠበቅሽ እንዴ? አይ ያን ያህል እንኳን ብዙም አልጠበቅኳችሁ። እሺ ጎረምሶች እንዴት ናችሁ ታዲያ? ደህና ነን ማዘር። አንተኛውስ መልስ የለም? ደህና ነን ማሚ። ማዘር ግን እኮ እርሶ መምጣት አይጠበቁቦትም ነበር እንዴ? ወድጄ ነው የምመጣው። ልጄ እኮ ገና አልጠነከረችም። ትምህርቷ ሆኖብኝ ነው እንጂ ትምህርት ቤት ምልካት በልጅ ቀልድ የለም ልጄ። ቢሆንም እኛን ሸኛት ነበር። ስለዚህ ብዙም አያስቡ ብዬ ነው። ብሩኬ ሸኝ ቤት አያደርስም ሲባል አልሰማህም ነው ወይስ ቤት ታደርሳታለህ? ለሱ ችግር የለውም። ለነገሩ ሀናን ሳናግራት ከዚህ በኋላ በነፃነት እንድትሸኛት ተስማምተናል ብላኛለች። እኔ ግን እንደሱ እንዲሆን አልፈልግም። እንዴ ለምን? እኔ የምፈልገው ማየ ሁሌ አንቺ መተሽ እንድትወስጂኝ። የኔ ልጅ እኔ እኮ ስራ አለኝ እና እኔ ምን አገባኝ? ፊዮሪ እንደሱማ አይባልም። እኔ እኮ ልጅ እያለሁ የማየን እጅ ይዤ ትምህርት ቤት ሄጄ አላውቅም። እናማ ያን ያጣሁትን እድል አሁን ማጣጣም እፈልጋለሁ። ስለዚህ ማየ ይዘሽኝ መሄድ ግዴታሽ ነው። አይ አንቺ አንዴ ድርቅ ካልሽ ማንም አይመልስሽም። ቻሉት እንግዲህ ማዘር። እችላለሁ እንጂ ሌላ ምን አደርጋለሁ ብለን እኔ ልጅ። በቃ ብሩኬ እንዴት ተመለሱ? ማሚ ስላለች እሷ ጋር አብሬ ሄዳለሁ። ቻው በቃ በሉ እሺ። ሰላም ሁኑ። እሺ ማዘር። እሺ ቾምቤ ቾምነት የሶማኛ ይርሻል እንዴ? እኛ እያለን የምመደበር ነው። አሁንማ ዝም ብዬ ሳስበው ያለኝ አማራጭ በዚህ በሱዳን አድርጌ ወደ ኬንያ መሰደድ ነው። ስደት ከተሰደዱ እንዳንተ ነው። እዚህ በሱዳን አድርገህ ኬንያ ይቻምሽ። አይ በሊቢያ ጸዴ አይደለም ሲሉ ስለሰማሁ ነው። በሱዳን ይሻለኛል። አንተ እሱ ሀሳብ ጸዴ አይደለም፣ መንገዱ እንዳለ በፎለኝ የተሞላ ነው። እኔ የምለው ግን ሪዝንሽ ምንድን ነው? ምን ሊሆን ይችላል? ያው የቃጁ ፎንቃ ነው። አይ አይደል ፎንቃ፣ ትክክለኛ ፎንቃ እስከ ስደት ድረስ ያደርሳል። ቆይ ግን እኛ ይገባልን ምን አይነት ፎንቃ ነው? ምን የኔ እናንተ ፎንቃ የተወጋ ፎንቃ እኮ። በምንድን ነው ጉት? በእናት በሲንቲኗ በምን ይወጋል? እናንተ ግን በእኔ ፎንቃ ሙት ይዛላችሁ አይደል? እና ታዲያ በሞላ ቸከስ ልሰደዳለሁ ስትል ጎበዝ ብራቮ ምናምን እንድንል ያምራል እንዴ? ቆይ እንደዛ ባትሉ እንኳን ምን ሆኖ ነው የከፋው? ጓደኛችን ምን ሆነብን አትሉ ወይ? አይገርምም ቾምቢ? ልክ አፌ ላይ ሲደርስ ቀማኝ። ግን ምን ሆነ ነው? ስለ ቃጁ ቁጭ ብዬ ቲንክ እየጨመጨምኩ ነበር። እሺ ከዛስ? ከዛማ በቲንክ ተጋባን፣ አብረን ላይፍን ወዬ ማለት ጀመርን። እሺ ከዛስ? እባክህ ከዛማ በቲንክ አስረገዝኳት። ከዛ የሀበሻ ልብሳችንን ለብሰን ወደ ጥምቀት ቦታ አብረን ልንሄድ እያሰብን እንደ አጋጣሚ ልክ ልንወጣ ስንል ጮጬውን ኬፍ አልኩት። ከዛ ያ የተረገመ አሻንቲ መጥቶ አልበጠበጠኝም። ወይ አሻንቲ ይህ ግፈኛ ምን አለበት ጥምቀት ሄዳችሁ ሃርሞኒካ ብትነፉ። ልጁ ግን የሆነ ዝገት ነው አይደል? እኔ የምለው ግን ልጁ ተወልዶ ነበር እንዴ? አይ እሱማ ገና አልተወለደም። እንደዛ ከሆነማ አንድ ሀሳብ አለ። ምንድን ነው? እንደዛ ከሆነ ልጁ እስከሚወለድ ቲንጉን ካቆምክበት ደቅ ብለን እናስቀጥለው እንዴ? በቃ እናንተም ሰው ሆናችሁ ሙድ ያዛችሁ ማለት ነው። እኔ ላይ የፍቅር አምላክ ይፈርዳል። እሺ እሺ፣ ወዴት ነው አላውቅም። አንተ ግን አሬ ልጅ አይናችን እያየ ፊዙ ጧፍ ብሎ ከመፈንዳቱ በፊት የሆነ መላ መፈለግ አለብን። ጥያቄው እኮ መላው ምንድነው ነው? መላው ግልጽ ነው። መላው ቃጅል ነች፣ ቃጅል ብቻ ነች። እሷ መስሚያው ጥጥር ነው። እንደው ፈጣሪ ያቅልለት እንጂ አሁን በእናትህ መፎስ አምሮኛ፣ ሄደን እንፎስ። የእውነት ግን ልቡ በጣም አስቀ የማይቾምቤ ነው። አረ ያንተ ለነገሩ የቾምቤ ልብ ውስጥ ያለችው ቃጀል ብቻ ነች። አንተ ልብ ቢከፈት የሴት ማዳ። በቃ አወራ። አዎ ጅል አሰስገሰሳም ናታን እየመጣው ነው። የት ነው? እየደረስኩ ነው። እስካሁን ሰላም ነው? እስካሁን ሰላም ነው። በቃ እሺ፣ እንደዛ ከሆነ ከቻሳል
እንዴ ምን? እሺ ኒንጃው ከፊት ቆሞ ሰላም እያለኝ እና ሰላም በሏ። ከዛማ ቀነኒሳ ሙድ አራምድ። አረ እንደዛማ ክብሬንማ ዝቅ አላደረግም። አጠባጠባ ናታን ወይኔ ልጅ አጉል ከመሆኑ በፊት መድረስ አለብኝ።